ሰላም እንደምን አለሽ? እግዚአብሔር ይመስገን። በጣም አመሰግናለሁ። መልካም እንኳን ደህና መጣሽ። እንኳን ደህና ቆየህ። እስቲ ቴምር እሺ ቴንክ ዩ ዌልካም። እሺ እንግዲህ ወደ እናንተ የመጣንበት ዋነኛ ምክንያት በጣም ብዙ የሚሆኑ ተመልካቾቻችን ሀገር ውስጥም ያሉ ከሀገር ውጭም ያሉ ተመልካቾቻችን ቴምር ሪል ስቴት አዲስ የሆነ ዲስካውንት እንዳወጣ አዲስ መረጃ እንዳለ ሰምተዋል እና እሱ እንድናጣራላቸው ነው ወደዚህ የመጣሁት። እስቲ ስላለው አዲስ ነገር ሰፋ አድርገህ ንገረኝ። መልካም እሺ በመጀመሪያ እንኳን ደህና መጣሽ። ያው ቴምር ሪል ስቴት በደንብ ታውቂዋለሽ፣ በብዙ አዳዲስ ነገሮችን ይዞ በመምጣት ይታወቃል። አሁን ላይም ደስ በሚል ልዩ ቅናሽ ነው ይዘን የመጣ ነው። እንደሰማሽው በመሀል ከተማ በሚባሉ ዋና ዋና ቦታዎች ላይ በልዩ ቅናሽ ይዘን መጥተናል። ለነዋሪው ምቹና ቅናሽ በሆነ ዋጋ ማለት ነው። ለምሳሌ ከነዚህ መካከል አንደኛው እና በደንብ አንቺ የሰማሽው ሳር ቤት አካባቢ ከሚገኘው ነው። ቫቲካን ኤምባሲ ዝቅ ብለን ወይም ደግሞ ሲልከን ሮድ ሆስፒታል ፊት ለፊት ላይ ከሚገኘው ሳይታችን ላይ ነው። እዛ ላይ ከባለ 2 መኝታ እስከ ባለ 3 መኝታ ድረስ አለ። ብዙ የካሬ አማራጮች አሉ። እንዲሁም ደግሞ አዋሪ አካባቢ እዛም አካባቢ ላይ በልዩ ቅናሽ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ይዘን የመጣንበት የካሬ ብዙ አማራጮችን ይዘን የመጣንበት አለ። ሌላ ወደ የንግድ ሱቆችም ስንመጣ ወደ ቃሊቲ ገላን አካባቢ እዛ አካባቢ ላይ ቆንጆ የሚባል ሞል ስታንዳርድ አረቢክ ሞል ስታንዳርድ የተሰራ ቆንጆ ዲዛይን ያለው ሱቆችን ይዘን መተናል ማለት ነው። መልካም እንግዲህ እንደሱ አይነት መረጃ ነበር እኔም የሰማሁት። እስቲ በምን አይነት የካሬ አማራጮች ነው ይዛችሁ የመጣችሁት? ኦኬ ለምሳሌ ሳር ቤት ላይ ካወጣናቸው የካሬ አማራጮች በጥቂቱ ባለ 2 መኝታ ቆንጆ ስታንዳርዱን የጠበቀ ብለን ያወጣናቸው ከ81 ካሬ ጀምሮ አለ። እንዲሁም ባለ 3 መኝታ ከ139 ካሬ እስከ 152 ካሬ ድረስ ይዘን መተናል። ለምሳሌ ዋጋውን ከዋጋ አንጻር የሳር ቤትን ብናይ 81 ካሬ እንግዲህ ቫቲካን ኤምባሲ ዝቅ ብሎ በጣም ስታንዳርዱን የጠበቀ ቢልዲንግ ነው። አፓርትመንት ነው። በዶላር መከራየት የሚችል ነው። ይሄንን የመሰለ ባለ 2 መኝታ አጠቃላይ ዋጋው 8,800,000 ብር ነው። እኛ ግን ባወጣ ነው አሁን ዲስካውንት መሰረት 35% ልዩ ቅናሽ አድርገን ለአጭር ጊዜ የሚቆይ ነው። 35% ልዩ ቅናሽ አድርገን በ8.8 ይሸጥ የነበረውን በ5,700,000 ብር እየሸጠን እንገኛለን። እንዲሁም ደግሞ ባለ 3 መኝታ የሚያልኩሽን 139 ካሬውን 15.2 እንሸጥ የነበረው በ9.9 እየሸጠን። እንዲሁም ለ143 ካሬዎች ደግሞ 143 ካሬውን ደግሞ 15.7 እንሸጥ የነበረው በ10.2 እየሸጥን ነው ማለት ነው። እነዚህ ናቸው። ሌላው ወደ አዋሪ ላይ ካልኩሽ ደግሞ ወደ ቤተ መንግስት ጠጋ ስንል ማለት ነው። እሱ ጋር ደግሞ ከባለ 1 ነው ያልኩሽ። ባለ 1 የምንለው ለምሳሌ አጠቃላይ ዋጋው 78 ካሬ ነው። 8.3 ነው። 8,300,000 ብር ነው። ዲስካውንቱን 35%ን ስናነሳ 5.4 ይመጣል ማለት ነው። ባለ 3 መኝታ የምንለው ደግሞ 117 ካሬው 12.5 ነበረ በ8,100,000 ብር 8.1 እንሸጣለን ማለት ነው። ሌላው 135 ካሬው ደግሞ 14.4 የነበረውን በ9.8 እየሸጠን እንገኛለን ማለት ነው። በጣም አሪፍ። ሱቆቻችሁስ የት አካባቢ ነው ያሉት? ኦኬ ሱቆቻችን ደግሞ ያው አሁን ላይ የቀሩት በጣም ጥቂት ሱቆች ናቸው። ፒያሳ ላይ ለምሳሌ ሚኒሊክ አደባባይ ዝቅ ብለሽ ወደ ሀገር ፍቅር መረጃ ጋዛ ጋር አለ። እንዲሁም ደግሞ አሁን በብቸኝነት እየሸጥ ነው የምንገኘው ቃሊቲ ላይ ምንልሽ ማለት ነው። ገላን ኮንዶሚኒየም አካባቢ የሚገኘው ላይ በጣም ቆንጆ ቆንጆ ሱቆች አሉ። ከግራውንድ አንስተን እስከ 4ኛ ፍሎር ድረስ ለሽያጭ ያወጣናቸው ሱቆች አሉ። በተለያየ ካሬ ሰው እንዳቅሙ መግዛት እንዲችል ብለን ማለት ነው። ለምሳሌ እሱ 24 ካሬውን ግራውንድ ላይ የምድር የመጀመሪያው ወለል ላይ አጠቃላይ ዋጋው 6.9 ነው። ቅድመ ክፍያው 3 ሚሊዮን ብር። አንደኛ ፍሎር ላይ 26 ካሬ 3.2 ነው አጠቃላይ ዋጋው። ቅድመ ክፍያው 1.2 ነው። ባለ ሁለተኛ ፍሎር ላይ ደግሞ 26 ካሬ ነው አጠቃላይ ዋጋ 2.8 ነው። ቅድመ ክፍያው 800,000 ነው።
ሶስተኛ ፍሎር ላይ 26.8 ካሬ ነው። አጠቃላይ ዋጋው 2.6 ነው። ቅድመ ክፍያው 600,000 ነው። አራተኛ ፍሎር ላይ 24 ካሬ ነው። አጠቃላይ ዋጋው 2,500,000 ብር ነው። ቅድመ ክፍያው 500,000 ብር ነው ማለት ነው። እንግዲህ ምን ማለት ነው? ያው አዲስ አበባ ላይ 24 ካሬ በ2,500,000 ብር መግዛት ማለት ነው። ቅድመ ክፍያው ስንት ነው? 500,000 ብር ነው። ቀሪውን ቀስ እያላችሁ እየሰራችሁ በ2 ዓመት ውስጥ ነው የምትከፍሉት እንደማለት ነው። ባይ ዘ ዌይ የኛ አከፋፈልን ወደ አከፋፈሉ ስመጣ እንዳለ አሁን ለሁሉም ሳይቶቻችን ወደ አከፋፈሉ ስመጣ ቤዝድ ኦን ፕሮግረስ ነው። ሁለት አይነት አከፋፈል አለ። አንደኛው ቤዝድ ኦን ታይም የሚባል ነው። ሁለተኛው ደግሞ ቤዝድ ኦን ፕሮግረስ የሚባል ነው። ቤዝድ ኦን ታይም ሲባል ምንድነው? ጊዜሽን ጠብቀሽ ግንባታው ምን ላይ ደረሰ ሳታይ ዲል ያደረግሽው በየወሩ ከሆነ በየወሩ የሚጠበቅብሽን ትከፍያለሽ ማለት ነው። ይሄ ደግሞ አሁን በአብዛኛው ካየሽው የሪል ስቴቱን ሴክተር ካየሽው ብዙ ገዢውን ከገናንተም ከገዢዎች አንጻር ስታዩ ብዙ ተጭበረበርን የሚሉ ሰዎች እየበዙ ነው። ብዙ አልሚነን ይሉና ይጀምሩና የሚጠፉ ሰዎች እየበዙ ነው። ስለዚህ ለዚህ መፍትሄ ብለን እኛ ያመጣ ነው ምንድነው? ወደ እናንተ የሚያደላ የሰራነውን አይታችሁ ክፈሉን የሚል አይነት ኮንሰፕት ያለው ነው። ስለዚህ በራሳችን እንገነባና በራሳችን ብር እንገነባና ከዛ በኋላ ነው እናንተ የተገነባውን እያያችሁ የምትከፍሉን ማለት ነው። ስለዚህ ይሄ በደንብ ያስተማምናል ብዬ አስባለሁ። አንቺም ያንቺም እንትኖች በደንብ ይሄን ላይ ልክ ነው ትኩረት ሰጥቶ ማስተዋል ይቻላል ማለት ነው። በደንብ ግን አሁን ለምሳሌ ቤት ገዢ ሲሆን አንድ ሰው እንደ ኢትዮጵያ ራሱ በጣም ችግር የሚታየው ሪል ስቴት ዘርፉ ላይ ምንድነው በተባለበት ቀን ቤቱ አይደርስም ወይም ደግሞ ሰዎች መጀመሪያ ዲል የሚያደርጉት በዚህ ቀን እናደርሳለን ብለው ነው። ነገር ግን ሰው ደግሞ ከከፈለና ወይም ከገዛ በኋላ በተባለበት ቀን አይደርስም እና እናንተ እስቲ እዚህ ላይ ያላችሁ ልምድ ምን ይመስላል? መልካም ያው እንግዲህ ቴምር ፕሮፐርቲ ብለን ስንመጣ ከስሙ ስትነሺ የፕሮፐርቲ ነው እና ፕሮፐርቲ የብዙ ልክ እንትን ማለት ነው ህብረት እንደማለት ነው። ለምሳሌ ቴምር ፕሮፐርቲ ወደ 5 የሚሆኑ ኮንስትራክሽን ላይ ብቻ የሚሰሩ እህት ኩባንያዎች አሉት። ፊልተማ ትሬዲንግ፣ ሰከን፣ ቡራት፣ ኒውሮ፣ እውቀት የሚባሉ እነዚህ ሲስተር ካምፓኒዎቹ ምንድናቸው? የኮንስትራክሽን ድርጅቶች ናቸው። ስለዚህ እኛ አውትሶርስ የምናደርገው ኮንስትራክሽን ምንም ነገር የለም። ኮንስትራክሽኑን የሚሰራልን በራሳችን ኮንስትራክሽን ድርጅት ነው ማለት ነው። ልክ እንደሌላው ድርጅት አውትሶርስ አድርገን ለሌላ ካምፓኒ ኮንስትራክሽን እንዲሰራለን አናደርግም። ስለዚህ ለእያንዳንዱ ሳይት ሌላው ትልቁ አድቫንቴጅ ከኛ ስትገዢ ለእያንዳንዱ ሳይት አንዳንድ ኮንስትራክሽን ነው የምንመድበው ያለንን ሲስተር ካምፓኒዎች ማለት ነው እንመድባለን። ከዛ ለእያንዳንዱ ሳይት አንዳንድ አካውንት እናስቀምጣለን። ምን ያህል ገቢ ገባ፣ ምን ያህል ወጪ ወጣ፣ ምን ያህል ተሸጠ፣ ምን ያህል ቀረ የሚለውን ኢዝሊ ማየት ይቻላል። ትራንስፓረንሲም ስላለው ማለት ነው። ደንበኛ ሌት አደረገብኝ፣ ዲሊያንስ ተፈጠረ የሚል አይነት ነገር አይኖርም ማለት ነው። በዚህ ደግሞ እኛ እስካሁን ካስረከብናቸው ኦልሞስት ወደ 8 ሳይቶችን አስረክበናል። በዚህ በ7 ዓመት ውስጥ ከተመሰረተ 7 ዓመት ሆኖታል ፕሮፐርቲ ሆኖ። በዚህ 7 ዓመት ውስጥ ወደ 8 ፕሮጀክቶችን አስረክበናል። እነዚህ 8 ፕሮጀክቶች ላይ ስናስረክብ ቀድመን ነው በብዛት ቀድመን ነው እያስረከብን ያለነው። ስለዚህ ይሄ ደግሞ ማሳያችን ይሆናል። ለምሳሌ እዚህ ሳር ቤት ላይ ከዚህ በፊት ሜቢ ካየሹ ሳር ቤት ላይ ያወጣነው ኦፈር ነበረ። ግራውንድ ላይ ነበር፣ መሬት ላይ ያለ ነበር በልዩ ቅናሽ ልክ እንደዚህ በቅናሽ አውጥተን ስንሸጥ የነበረው እና ኦልሞስት በአንድ ዓመት ውስጥ የ2 ዓመት ከ6 ወር ፕሮጀክት በአንድ ዓመት ውስጥ ኮንስትራክሽኑ በጣም በፍጥነት እየተሰራ አሁን ያለበትን ፕሮግረስ በኋላ እናያሳይሻለሁ። በጣም አሪፍ የሚባል ፕሮግረስ ላይ ነው። እዛ ላይ ባለ 3 መኝታ በ17 ሚሊዮን ብር ይሸጥ የነበረውም በ8 ሚሊዮን ብር ነበር ሲገዙት የነበሩት። አሁን ላይ እስከ 19 ሚሊዮን እስከ 18 ሚሊዮን ብር እያሉ ነው። እንግዲህ በአንድ ዓመት ውስጥ ይሄን ያህል ሜክ ማድረግ ይሄን ያህል ትርፍ ማግኘት እንዲችሉ የሚያስደርግ ነው። ሪተርን ኦን ኢንቨስትመንቱ በጣም ቆንጆ ነው ማለት ነው። እስቲ ስለ ኢንፍሌሽኑ ደግሞ እናንሳ። ምክንያቱም አንዳንድ ጊዜ በዋጋ ከተስማሙ በኋላ ቤቶች ላይ አንዳንድ ነገሮች ጨምረዋል ብሎ ቤት ላይ መጨመር ነገር አለና እሱን እስቲ እንዴት ታዩታላችሁ? መልካም ጥሩ ጥያቄ ነው የጠየቁሽ አንቺን እያነሳሽ ያለሽው እና ምንድነው እኛ ጋር ይሄንንም ሃንድል የምናደርግበት እንዴት ነው? የግንባታ እቃዎች ያው እንደሚታወቀው በጣም እየጨመሩ ነው የሚሄዱት። እኛ ግን አሁን ካወጣነው ኦፈር አንጻር
ሊሚትድ ነው ማለት አንደኛ ውላችን በኢትዮጵያ ብር ነው። ምንም አይነት የዶላር ንክኪ የለንም። ሲቀጥል ደግሞ አራቱ እነዚህ ኢንፍሌሽን ወይም ደግሞ የዋጋ ንረት እንትን የሚባሉበት ሊለኩ የሚችሉበት አራት እንትኖች አሉ በኮንስትራክሽን ዘርፍ ላይ። ለምሳሌ ሲሚንቶ አለ፣ ነዳጅ አለ፣ ብረት አለ፣ ፌሮ አለ፣ ከዛ ዶላር አለ። የነዚህ የአራቱ የዋጋ ከፍና ዝቅ ማለት ቶታሊ የገዢውንም ወይም ደግሞ የሻጩንም የእንትን ዋጋ ከፍ ያደርግባቸዋል ማለት ነው። ስለዚህ እኛ ይሄንን ምንም አይነት ነገር ቢጨምሩ ቢቀንሱ ጭማሪ እናንተ ላይ አናደርግም። ዛሬ የተዋዋልነው 10 ሚሊዮን ከሆነ ያቺን 10 ሚሊዮን ብር እስኪከፍሉ ድረስ ቀስ እያሉ እስኪከፍሉ ድረስ ምንም ጭማሪ አናደርግም። ከዋጋ ንረቱ ባለፈ ደግሞ ወለድም የለውም። ደስ የሚለው ማለት ነው ወለድ ማለት ለምሳሌ ታይም ቫልዩ ኦፍ መኒ ነው። ዛሬ ላይ 1 ሚሊዮን ብር ያለው ቫልዩ ከ2 ዓመት በኋላ ያለው ቫልዩ እኩል አይሆንም። ስለዚህ እኛ ባለው ዛሬ ላይ ባለው ቫልዩ እስከ መጨረሻው እስከ 2 ዓመት ድረስ ምንም አይጨምርም አይቀንስም ብለን ያንን ኮንሰፕት አስበን እየሰራን ያለነው። ስለዚህ ምንድነው አሁን ዲስካውንቱን የሚያወጣንበት ትልቁ ኦፈር ምንድነው? አንደኛ ምንም አይነት ዋጋ ቢጨምር እንዳይጨምርብን ገዝተን ስቶክ ነው የምናደርገው። ብረት ሊሆን ይችላል፣ ሲሚንቶ ሊሆን ይችላል። እነዚህ ማቴሪያሎችን ዋጋ እንዳይጨምርብን ስቶክ እናደርግበታለን ማለት ነው። ስለዚህ ኢንፍሌሽኑ እኛን የማግኘቱ ቴንደንሲ ዝቅ ያለ ነው የሚሆነው ማለት ነው። ስለዚህ በእነዚህ ምክንያቶች ምንም አይነት ነገር አይጨምርም። አንድ ሁለተኛ ደግሞ ወለድ የለም። ወለድ ስልሽ ከባንክ ተበድረሽ ብትከፊ ባንክ ላይ ወደ 20% እስከ 29% ድረስ ኢንተረስት ይታሰብብሻል። እኛ ላይ ግን ምንም አይነት ወለድ የለውም። ስለዚህ ቀስ እያልሽ ነው የምትከፊው። ዛሬ ለምሳሌ የሱቁን ብናነሳ የ2.5 ሚሊዮን ብር ሱቅ ገዛሽ፣ አጠቃላይ ዋጋው ዛሬ 500 ሺህ ብር ነው የሚጠበቅብሽ። ከዛ ቀሪውን 2 ሚሊዮን ብር በ2 ዓመት ውስጥ ነው የምትከፊው። እሱንም የምትከፊው እንዴት ነው? የግንባታውን ሂደት እያየሽ ለምሳሌ አንደኛ ፍሎር ላይ ደረሰ፣ ኦኬ፣ ሁለተኛ ላይ ደረሰ እያየሽ ነው ልትከፊ የምትችይው። ይሄ ውስጥሽ ላይ የተበላው አይነት መንፈስ እንዳይኖር ያደርጋል። ሁለተኛ ደግሞ እየተሰራ ፕሮግረስ እንዳለው እያየሽ ነው የምትከፊው ማለት ነው። ስለዚህ እነዚህን ሁሉ አድቫንቴጆች ይዘን የቀረብ ነው ማለት ነው። በጣም ደስ ይላል። አዎ እንግዲህ አንቺም ቤተሰቦችሽም ይህንን ጥያቄ የጠየቁሽን አይዊሽ እንደምትገዙ እርግጠኛ ነኝ ብዬ አስባለሁ። ልክ ነው። ጥያቄያቸውም እንግዲህ በትክክል እውነተኛውን መረጃ መጥቼ እንዳረጋግጥላቸው ነው። እስቲ አሁን ደግሞ አሁን ላይ እየሰራችሁ ያላችሁት ቤቶች የት የት አካባቢ ላይ ነው ያለው? ኦኬ እሺ፣ ያው ብዙ ቦታዎች አሉ። እሺ፣ ሁሉም ፕሮግረስ ላይ ነው። በደንብ እየተሰራ ያለ ሳይቶች ናቸው። ለምሳሌ ፒያሳን በብቸኝነት ሱቅ በሱቅ ያደረግናት እኛ ነን። ፒያሳ አድዋ 00 ፊት ለፊት ወደ ሀገር ፍቅር መውረጃ ጋር እዛ ላይ 2 ሱቆች አሉ። አሁን ከሚሰራው ተርሚናል ፊት ለፊት ላይ እሱ ላይ ሱቅ እየሸጠን እንገኛለን። ሁለተኛ ደግሞ ዝቅ ስንል ወደ ሊሴ ገብረ ማርያም ትምህርት ቤት ወይም ቴዎድሮስ አደባባይ ጋር ሊሴ ገብረ ማርያም ትምህርት ቤት በስተጀርባ በኩል የመኖሪያ ቤቶች ከባለ 1 መኝታ እስከ ባለ 3 መኝታ ግንባታቸው ከፍ እያለ ያሉ ብዙ የመኖሪያ ካሬ አማራጮችን ይዘን ቀርበናል። እንዲሁም ደግሞ ወደ ተክለ ሃይማኖት ሆስፒታል ወይም አሊያንስ ኢትዮ ፍራንሲስ የሚባለው ወይም ተክለ ሃይማኖት ሆስፒታል ፊት ለፊት በተለምዶ ሶማሌ ተራ የሚባለው እሱ ጋም ይዘን ቀርበናል። ግንባታው ኦልሬዲ አልቋል። የፊኒሺንግ ስራዎች እየተሰሩ ያሉት አለ። ወደ ጋርመንት ስንሄድ ደግሞ አፍሪካንስ ዲሲ ወይም የአፍሪካ ምርምር ማዕከል ፊት ለፊት ላይ እሱም ግንባታው ተገንብቶ አልቆ የፓርቲሽን እና የቀለም ስራ እየተሰራ ነው። እሺ ለምሳሌ ወደ አያት ስንሄድ አያት ፈረስ ቤት አካባቢ ያለውን ደግሞ ስናይ ወደ መቅዶኒያን ጋር መሄጃ ጋር ያለው ጊፍት መንደር አካባቢ ነው ያለው። እሱም ኦልሬዲ G+15 ነው። አሁን ወደ 8ኛ ፍሎር ላይ ደርሷል። እንዳለ እንደምታዩ ፕሮግረስ ላይ ናቸው ሁሉም ሳይቶች እና አሪፍ የሆነ የክፍያ አማራጭ አላቸው። ቀስ እያሉ ረጅም ጊዜ ቀስ እያሉ የሚከፍሉበት ያከፋፈል ሂደት ነው ያለው። ምንም አይነት ጭማሪ የለባቸውም። እነዚህን ይዘን ቀርበናል ማለት ነው። በጣም አሪፍ። እስቲ እስከዛሬ ደግሞ ሰርታችሁ ያስረከባችኋቸው ቤቶች አሉ? እሺ አዎ፣ ያው ብዙ ያስረከብናቸው ሳይቶች አሉ። እውነት ነው። ለምሳሌ አንደኛው 4 ኪሎ ያለው አለ፣ ሁለተኛው አጣና ተራ አለ፣ ከዛ ሶስተኛው ወደ ለቡ አለ። ላፍቶ ላይ 2 ሳይቶች ያስረከብናቸው አለ። አያት ላይ በብዛት ወደ 3 ሳይቶች አሉ እና 4 ኪሎ እና አሁን ለምሳሌ 4 ኪሎ ላይ ያለው ወደ አጣና ተራ አካባቢ ላይ ያለው ቆንጆ ሞል የገዙት ራሱ በጣም ትርፋማ ሆኖ እዚህም የመኖሪያ ቤትም ገዝተዋል።
እስካሁን ደንበኞቻችን እና እነዚህ ሳይቶች ላይ አስረክበናል ማለት ነው። ደንበኞቻችንም ተደስተውብናል ማለት ነው። በዚህ በ7 ዓመት ውስጥ እንግዲህ እነዚህን ፕሮጀክቶች ማስረከብ ማለት ትልቅ ሰክሰስ ነውና ከዛ አንጻር ነው ያው ውጤታችን የስራችን ውጤት ምስክር መሆን ይችላል ያስባለሁ። መልካም። እስቲ ስለ ቴምር ፕሮፐርቲ አንዳንድ ነገሮች ንገረኝ። ኦኬ እሺ። ቴምር ፕሮፐርቲ እንግዲህ አሁን ላይ አሉ ከሚባሉ ዋና ሪል ስቴቶች መካከል አንዱ ሆኗል። እንዳለ ከተማው ላይ ዋና የሚባሉ ቦታዎችን ይዞ እያለማ ከሚገኘው ትልቁ የሪል ስቴት ሴክተር መካከል ላይ ካሉት ትላልቅ ሴክተሮች መካከል ቴምር ፕሮፐርቲን ከሌሎቹ ሪል ስቴቶች ምን ለየት ያደርገዋል? ኦኬ እሺ። ከቴምር ስትገዢ ለየት ያለ ነገር ልታገኝ የምትችይው ምንድነው? አድቫንቴጆቹ ማለት ነው። አንደኛ ምንም አይነት ወለድ የለብሽም። ቅድም እንደነገርኩሽ ዛሬ ላይ የገዛሽውን ዋጋ ሙሉን ዋጋ ቀስ እያልሽ ብትከፊው ምንም አይነት ሌላ ተጨማሪ ነገር አትከፊም ማለት ነው። ልክ ከባንክ ብትበደሪ ወለዱን ጨምረሽ እንደምትከፊው እኛ ጋር ግን ዛሬ የገዛሽውን 10 ሚሊዮን የገዛሽውን ቤት 10 ሚሊዮኑን ከፋፍለሽ ቀስ እያልሽ ትከፊዋለሽ እንጂ ጭማሪ አይደረግብሽ። እንዴት ነው ቤተሰብ የሆነ ንብረት ሰጥቶሽ ሰርተሽ ክፈይ ሲልሽ እንደማለት ነው። ያ ነው። ሁለተኛው ደግሞ ኢንፍሌሽን ስንል ምንድነው? የዋጋ ንረት ማለት ነው። እሱንም ቅድም አውርተንበታል። እነዚህ ኮንስትራክሽን ላይ በአራቱ ቤዝድ ያደርጋል ብዬሻለሁ። ሲሚንቶ፣ ብረት፣ ነዳጅ እና ዶላር ሲጨምሩ ሲቀንሱ እናንተ ላይ የምንጨምረው ምንም ነገር የለም ማለት ነው። ስለዚህ ባለው በተስማማ ነው ባወራ ነው በዲል ባደረግነው ኮንትራታችን ላይ በተቀመጠው መሰረት ትገዣለሽ ማለት ነው። ሌላው ሶስተኛው ደግሞ ለምሳሌ መሬቶቹ እንዳለ ካየሽ የጨረታ መሬቶች ናቸው። የጨረታ መሬቶች ሲሆን ምንድነው እኛ ብቻ ሳንሆን ጋራንቲ የምንሰጣችሁ መንግስትም ጋራንቲ ይሰጣችሁ። ምን ማለት ነው? ከመንግስት ስትወስጂ የጨረታ መሬቶችን መንግስት የሚያስቀምጣቸው ታይሞች አሉ፣ ቅድመ ሁኔታዎች አሉ። ለምሳሌ ከዚህ በፊት ምን ሰርቷል፣ ምን አስረክቧል፣ ኮንስትራክሽኑ ምን አይነት ኮንስትራክሽን ነው፣ አቅም አለው ወይ፣ ይሄንን የመስራት አቅም አለው ወይ፣ ከዛ እንደገና ደግሞ ያንን የመስራት ለምሳሌ ደንበኞች ባይገዙት በራሱ የመጨረስ አቅም አለው ወይ፣ ለሱ ባንክ ስቴትመንት አስይዘን ወደ ግንባታው እንገባለን ማለት ነው። ለምሳሌ ቢልዲንጉ የሚፈጀው ብር ይታወቃል። ከዛ እሱን በባንክ ስቴትመንት አስይዘን የምናስገባበት ሂደት አለ። በደንብ ክትትሎችም አሉ ማለት ነው ከመንግስትም በኩል። እንደ ድሮ አጥረሽ መቀመጥ የምትችይው ነገር የለም የመንግስት ቦታም ስለሆነ። ሌላው ከሎኬሽን አንጻር እንዳለ ሎኬሽኖቻችን የት አላችሁ ሳይሆን የት ነው የምትፈልጉት ነው የምንለው። ለምሳሌ የት ነው የምትፈልጊው እንዳለ በሁሉም አቅጣጫዎች በኩል ብዙ አማራጮች አሉ ማለት ነው። ሌላው ከክፍያ አከፋፈል አንጻር ለምሳሌ ፔመንት ፕላን ቅድም ያነሳነው አለ። ዛሬ አሁን የተወሰነውን ከፍለሽ ሌላውን የምትከፊው ቀስ እያልሽ ነው፣ ፕሮግረሱን ጠብቀሽ ነው። ፕሮግረሱንም ጠብቀሽ ብትከፊ ሳትጨናነቂ ነው የምትከፊው። የተወሰነች 5% 10% እያደረግሽ ቀስ እያልሽ ነው በረጅም ጊዜ ውስጥ ነው የምትከፊው ማለት ነው ያለምንም ጭማሪ። ሌላው ዲስካውንቱ 35% ዲስካውንት አሁን ላይ መሀል ከተማ ላይ በዶላር ሊከራይ የሚችሉ ቤቶችን በልዩ ቅናሽ እየሸጥን የምንገኘው እኛ ነን ለማለት ያስችለናል ማለት ነው። እንግዲህ ሳር ቤት ላይ ባለ 2 መኝታ አስበሽዋል። ቫቲካን ኤምባሲን እያየሽ አፍሪካን ህብረትን ስብሰባውን እያየሽ እንትን የምትይበት ቦታ ላይ 8.8 ሚሊዮን የሚሸጠውን በ5 ሚሊዮን 700 ሺህ ብር መግዛት ማለት በጣም አሪፍ ነው ማለት ነው። ከኪራይም አንጻር ብታየው በዶላር መከራየት ነው የሚችል ነው። ቆንጆ የሚባል ቦታ ላይ ያለ ነው ማለት ነው። በጣም አሪፍ። እስቲ ቤት መግዛት ለሚፈልጉ ሰዎች አገርም ውስጥ ያሉ ውጭም ያሉ ሊሆን ይችላሉ፣ እንግዲህ ይሄንን የሰጠን መረጃ ሰምተው እናንተ ማግኘት የሚፈልጉ ከሆነ በየትኞቹ አድራሻዎች እናንተ ማግኘት ይችላሉ? መልካም። የእኛን አድራሻዎች ከስር ባለው ቁጥር እናስቀምጣለን። ሜቢ ውጭ ላሉ ደንበኞች ደግሞ ያዘጋጀነው ሌላ አዲስ ምንድነው የግድ መምጣት አይጠበቅባቸው። እዛው ባሉበት ላይ ሙሉን ሁሉንም መረጃ እንልክላቸዋለን። ውላችን እንልክላቸውና እዛው ላይ መረጃውን እናስቀምጥላቸዋለን። እዛው ፈርመው በዲኤችኤል መጨረስ እንችላለን ማለት ነው። ሁሉን ነገር ጨራርሰን እንልክላቸዋለን። በዛ መጨረስ እንችላለን። በዋትስአፕ፣ በቴሌግራም፣
ባሉት በሶሻል ሚዲያዎች መጠቀም እንችላለን። በቀጥታ ስልክ መደዋወል ይቻላል ማለት ነው። በጣም አሪፍ። እንግዲህ የሰጠህን መረጃ በጣም ደስ የሚል ነበረ። እጅግ አድርጌ አመሰግናለሁ ለጊዜ። ምን ችግር የለም፣ እኔም አመሰግናለሁ። ዛሬ ግን ደንበኞች ብቻ ሳይሆን አንቺን ገዝተሽ ነው የምትሄጂው። አይቀርም፣ በዚህ አይነት አይቀርም፣ እኔም መግዛት አይቀርም። በጣም አመሰግናለሁ። እሺ፣ መልካም ጊዜ። እሺ